ፍትህ ለእንግሊዘኛ በሚለው ኮሜንት ተነስቼ ዛሬ ዴቱ ወይም ሁለተኛ ቀን እንግሊዘኛ እንዴት እንደምታነቡ በቀላል መንገድና በአጭር መንገድ አሳያችኋለሁ። እንግሊዘኛ ሌተሮችን ኤቢሲዲ አወቅነን ማለት ማንበብ እንችላለን ማለት አይደለም። ዛሬ በማስተምራችሁ ትምህርት በእርግጠኝነት 100% እንግሊዘኛን ማንበብ ትችላላችሁ። ስለዚህ ሁላችሁም ላይክ በማድረግ ቪዲዮን ጀምሩ። ሌላው ደግሞ በኦንላይን ግሩፕ መማር የምትችሉ ልጆች እንዲሁም በግል መማር የምትችሉ እዚሁ ላይ ባለው ስልክ እየደወላችሁ አገኙኝ። በአጭር ጊዜ ውስጥ ውጤታማ ትሆናላችሁ። ቀጥታ ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮው እንገባለን ማለት ነው። እዚህ ላይ የምታዩቸው የእንግሊዘኛ ፊደሎች ወይም እንግሊዘኛ ሌተሮች ከኤ እስከ ዚ ድረስ አሉ ማለት ነው። ስለዚህ የምናነባቸው ዛሬ እንዴት ነው? ከዚህ ላይ በቀይ ያጠቆርኳቸው እነዚህ ቫውል ሌተሮች ናቸው። ቫውል ሌተርስ ይባላሉ። የእንግሊዝኛ ቫውል ሌተር ያ ማለት አናባቢ ማለት ነው። አናባቢ ለወደፊት የምንመጣ ይሆናል። በዛሬ ቪዲዮአችን ግን የማሳያችሁ ኮንሶናንቶች እንዴት እንደሚነበቡ ከአምስቱ ሌተሮች ውጭ ያሉት ያ ማለት 21 ኮንሶናንት ሌተሮች አሉ። ከ26ቱ 21 ኮንሶናንት ሌተሮች ናቸው። እነዚህ ኮንሶናንት ሌተሮች በጽሁፍ ውስጥ እንዴት እንደምናነባቸው ድምጻቸውን በትክክል አሳያችኋለሁ ማለት ነው። ስለዚህ ከዚህ ላይ እንደምታዩት የቫውሎችን እናልፋቸዋለን ዛሬ። ምክንያቱም ቫውል ሌተሮቹ አንድ አይነት አነባብ ሳይሆን ያላቸው ሁለት አይነት ሶስት አይነት ድምጽ አላቸው በምንባብ ውስጥ እና ህግ አለው ራሱን የቻለ። ለምሳሌ ኤ ልክ እንደ አና እንደ ኤ የሚነበብበት ህግ አለ። እንዲሁም ደግሞ ኦ ተብሎ ራሱ የሚነበብበት ጊዜ አለ፣ ኤ ራሱ ማለት ነው። ስለዚህ እነዚህን በቀጣይ ሰፋ ባለ ማብራሪያ ይዤላችሁ እመጣለሁ። ትንሽም ወሰብሰብ ይላሉ ቫውሎቹ። ኮንሶናንቶቹ ግን በቃ አንዴ ከያዛችኋቸው ሁሌም በዛ መንገድ ነው የምታነቧቸው። በጣም ሲምፕል ናቸው፣ በጣም ቀላል ናቸው። እና እዚህ ላይ እንደምታዩት ይቺ ሌተሯ ቢ ትባላለች። አልፋቤቲካል ኔማ ወይም ከእንግሊሽ አልፋቤት ላይ የምናነባት ማን ብለን ነው? ቢ ብለን ነው። ቢ ብለን ነው። ነገር ግን ምንባብ ላይ የሆነ ወርድ ተሰጥቶን ወይም ቃል ተሰጥቶን ቢ ብለን አናነበውም። ወደ ማን እንቀይረዋለን? ብ ብለን ማለት ነው። ብ። ስለዚህ ብ ብለን ነው የምናነበው። ከታች ላይ አሁን የተለያዩ እንትኖች አሉ፣ ኤግዛምፕሎች አሉ የሰራዋቸው። እነሱን ኤግዛምፕሎችንም ስለምናያቸው እስከ መጨረሻው እንድትከታተሉ አሳስባለሁ ማለት ነው። ከዛ ሲ ነት ይሸኛዋ። ሲ ሁለት አይነት አነባብ አላት። እንደማን? እንደ ክ፣ ከዛ ደግሞ እንደ ስ። ከላይ ጽፌላችኋለሁ እንደምታዩት ክ እንደ ክና ማለቴ ሲ እንደ ክና እንደ ስ እናነባታለን። ይሄ ደግሞ የሚሆንበት የራሱ የሆነ ህግ አለው። እንደ ክ የሚነበብበት ጊዜ አለ፣ እንደ ስ የሚነበብበት ጊዜ አለ። ስለዚህ ሁለቱንም ለጊዜው ትይዙታላችሁ። ሲ እንደ ክ ወይ ደግሞ እንደ ስ ነው የምናነበው ማለት ነው። ከዛ ዲ ናት ሌተር ዲ። ይችኛዋ ደግሞ ድ ብለን ነው የምናነባት። ድ ብለን ነው የምናነባት። ድ። እሺ ከዛ ኢን እናልፋታለን። ለምንድን ነው የምናልፋት? ይችኛዋ ሌላ የራሷን የቻለ ህግ አላት። ቫውሎችን በቀጣይ ነው የማሳያችሁ። ከዛ እዚህ ጋር ፍ ኤፍ ማለት ነው። ኤፍ ማን ተብላ ትነበባለች? ፍ። ከዛ ይችኛዋ ደግሞ እንደ ማን ትነበባለች? እንደ ግ ብለን እናነባታለን ማለት ነው። ከዛ ይችኛዋ ኤች እንደማን ትነበባለች? ህ ብለን እናነባታለን። ከዛ ጂ ብለን እናነባታለን። ጂ። ከዛ ኬ ደግሞ እንደ ክ ብለን እናነባታለን። ከዛ ኤል ነች። ኤል ደግሞ እንደ ል ብለን እናነባታለን። ኤም እንደማን እናነባታለን? ም ብለን እናነባታለን። ኤን እንደ ን። ወይም ደግሞ እንዴት መሰላችሁ የምትይዙት? አማርኛ ለምትችሉ ልጆች በቀላሉ ምን ብለን መያዝ እንችላለን? የአማርኛ ሳድስ ፊደላቶች ወይም የስድስተኛ ላይ ድምፆች ያላቸው ድምፅ አለ አይደለ? እሱንን ለምሳሌ ህል፣ ህም፣ ስር፣ ስ ከስድስተኛዎቹ ላይ የምናነባቸውን ድምፆች ከዚህ ላይ ነው የምንሰጣቸው ማለት ነው። ፒ እንደማን ነው የሚነበበው? ፕ የማለት ፐፖ ፒ ፓፔ ፕ ስድስተኛ ላይ ማለት ነው። ይህኛው ደግሞ
ኪው ክ ብለን እናነባታለን። ክ። እሺ ከዛ አር ር ብለን እናነባዋለን። ር። ከዛ ኤስ ስ ብለን እናነባዋለን። ስ። ሰሱ ሲሳሴ ስ ስድስተኛ ላይ ማለት ነው። ከዛ ቲ ት ብለን እናነባዋለን። ት ት። ከዛ ቭ ቭ ማንን ቪን እንደ ማን እናነባዋለን? እንደ ቭ። ቪ ብለን ብናነበው ግን አይመጣልንም፣ አይነበብልንም ማለት ነው። እሺ ቀጣይ ይሄኛው ዳብሊው ው ብለን እናነባዋለን። ው ው እንጂ ዳብሊው ብለን ምንባብ ላይ አናነባም ማለት ነው። ከዛ ይችኛዋ ደግሞ ኤክስ ነች። ኤክስ ብለን አሁን አናነበውም ማለት እንዴት ነው? ስለዚህ ክስ ክስ የሚል ድምፅ ይኖረዋል። ክስ ስድስተኛ ላይ የክንና የስን ፊደላቶች በመውሰድ እነዚህን ሳድስ ፊደላቶች ድምፅ ይይዝልናል ማለት ነው። ክስ ክስ ብለን እናነባዋለን። ከዛ ይሄኛው ዋይ ነው። ዋይ ደግሞ እንዴት ነው የሚነበበው? ይ ይ ይ ብለን ነው የምናነበው። ከዛ ዚ መጨረሻዋ ምን ብለን እናነባታለን? ዝ ዝ ዝ ብለን እናነባዋለን ማለት ነው። እሺ አሁን እስኪ ደግሜ አንዴ ላንብብላችሁና ከዛ ቃላቶችን ምሳሌዎችን እናያለን ማለት ነው። ብ ብ ክ ኦር ስ ክ ወይም ስ ድ ድ ፍ ፍ ግ ግ ህ ህ ጅ ጅ ክ ክ ል ል ም ም ን ን ፕ ፕ ክ ክ ር ር ስ ስ ት ት ቭ ቭ ው ው ክስ ክስ ይ ይ ዝ። እስኪ አሁን ደግሞ ቀጣይ ላይ የመሰረትኳቸው ቃላቶች አሉ። እነዚህን ቃላቶች እንዴት እንደምናነባቸው በዚህ ምሳሌ መሰረት ብቻ በመጠቀም እንለማመዳለን ማለት ነው። እሺ አብረን እናንበብ። ለማንኛውም ይህኛው ቢ ነበር አይደለ? ግን ቢ ብለን አይደለም የምንጠራው እዚህ ጋር ቢ ኤ ቲ ብላችሁ ነው የምታነቡት እናንተ አይደል? ይሄ ከሆነ ስህተት ናችሁ። ብ አ ት ብ አ ት ቢ እንደ ብ ይነበባል። ቲ ደግሞ እንደ ት ይነበባል። ስለዚህ ብአት ብአት ብአ የሚለው ባ የሚለውን አንድ ቃል ይሰጠናል። ብአ የሚለው ባ የሚል ይሰጠናል እና ባት ባት ብለን እናነባዋለን ማለት ነው። ይህኛውም በተመሳሳይ ሲ ክ አ ት ነው። ከዚህ ላይ እንደ ክ ነው የሚነበበው። ይህኛው ም አ ን ም አ ን በአንድ ላይ ምን ይሆናል? ማን ማን ብለን እናነባዋለን። ይህኛውስ ድ አ ም አሁን እንዲህ ብለን አይደለም የምናነበው። ይሄንም ኤም ብለን አይደለም የምናነበው። ስለዚህ በአማርኛ የስድስተኛ ድምፆችን በመተካት ትክክለኛ የእንግሊዝኛ አነባቡን ማምጣት እንችላለን። ድ አ ም ድአም ዳም ዳም ብለን እናነበዋለን። ከዛ ይህኛው ፕ ኢ ግ ፕ ኢ ግ መሀል ላይ ያሉት ቫውሎቹ እንዳትጨነቁ ጀማሪዎች ከሆናችሁ። አሁን እኔ እንድታውቁልኝ የምፈልገው የመጀመሪያው ፕ እንደሚባል ከዛ ደግሞ ይህኛው ግ እንደሚባል በምንባብ ውስጥ እናገኛቸው ማለት ነው። ፕ ኢ ግ ፒግ ፒግ። ከዛ ፕ ኢ ን ፒን ፒን ብለን እናነባዋለን። ይሄኛው ደግሞ ዝ ኢ ፕ አሁን እዚህ ጋር ዜድ ወይም ዚ ብለን አይደለም የምናነበው ዝ ነው የምንለው ዝ። ስለዚህ በአንድ ላይ ዝ ኢ ፕ ፕ ይኸው መጨረሻ ላይ አሁን ፒ ነበረች አይደል? አልፋቤቲካል ኔሙ ወይም ኤቢሲዲ ከምናነባው ላይ ፒ ብለን ነበር የምናነባው። ከዚህ ጋር ግን ፕ ብለን ነው የምናነባው ፕ
ዚፕ 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 ብለን አነበብነው። ክኦልድ ክኦልድ ኤል እንደ ል አነበብነው። ዲን እንደ ድ አነበብነው ማለት ነው። ስለዚህ ኮልድ ኮልድ LONG ኤልን እንደ ል ከዛ ኦ አለ ኤን እንደ ን ጂን ደግሞ እንደ ግ ነው የምናነባው። ከላይ ባሳየዋችሁ በሙሉ ማለት ነው። ቅድም ግልጽ አልሆኖላችሁ ከሆነ ተመልሳችሁ እንደገና መልሳችሁ ቪዲዮውን ይዩት። ከላይ ያሳየዋችሁን መሰረት በማድረግ ነው የምናነባው። ልኦንግ ሎንግ ሎንግ ከዛ ይሄኛው ቢ አይደለም የምንለው ብ ኤስት ቤስት ቤስት ኤስ እንደዚህ ይሆናል። ቲ ደግሞ እንደ ት ይሆናል ማለት ነው። ስለዚህ በአንድ ላይ ቤስት ቤስት ብለን እናነባለን። ይሄኛው ኤስ እንደ ስ ነው የምናነበው። ስኦንግ ስኦንግ በአንድ ላይ ሲነበብ ምን ይሆናል? ሶንግ ሶንግ ብለን እናነባለን። ሶንግ። እሺ ይሄኛው LEFT LEFT በአንድ ላይ ሌፍት ሌፍት ኤል እንደ ል ተነበበች፣ ኤፍ እንደ ፍ ተነበበች፣ ቲ እንደ ት ተነበበች። ስለዚህ ይሄኛው በአንድ ላይ ሌፍት። አሁንም ካልገባችሁ ፍትህ ለእንግሊዘኛ ዴይ 3 ይቀጥላል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ግልጽ ነው ግልጽ አይደለም የሚለውን ነገር ማወቅ ፈልጋለሁ። በቀጣይ እንገናኛለን። ይመቻችሁ።